ሰላም ቅዱሳን እንደምን አላችሁ? ይህ በጄኤምኤም ቴሌቪዥን ዘወትር በየማለዳው የሚተላለፍ የማለዳ ስንቅ የተሰኘ ፕሮግራማችን ነው። ዛሬ ደግሞ እግዚአብሔር በሰጠን እድል እግዚአብሔር በሰጠን ጊዜ ከአንድ ስፍራ እግዚአብሔርን ቃል እናይና እንደዚህ እግዚአብሔር ቃል ደግሞ ተማምረን በእግዚአብሔር ፊት እንጸልያለን። እንደ ቃሉ ተለምኖ ዝም የማይል ጌታ የሚመልስ ጌታ በቃሉ መንፈስ በመንፈስ ቅዱስ ኃይል ያንዳንዳችንን ይጎበኛል። ያምላካችን የእግዚአብሔር ስም የተባረከ ይሁን። እንግዲህ ዛሬ እንድንካፈለው በውስጤ ሞላ ቃል ዘጸአት ምዕራፍ 14 ከቁጥር 10 ጀምሮ ያለውን አነብና እንደዚህ እግዚአብሔር ቃል ደግሞ እንማማራለን። ፈርዖንም በቀረበ ጊዜ የእስራኤል ልጆች አይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆችም እጅግ ፈሩ፣ ወደ እግዚአብሔርም ጮሁ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ እንዲህ አላቸው፣ አትፍሩ። ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔርም ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ ይላል። እንግዲህ ይሄ ቃል እስራኤላውያን ከግብፅ ምድር እግዚአብሔር ያን ሁሉ ተአምራትን አድርጎ ያን ሁሉ ድንቅ አድርጎ ብዙ ምልክቶችን አድርጎ ከወጡ በኋላ ከለቀቃቸው በኋላ በመጨረሻም የግብፃውያንን ምድር በኩር እግዚአብሔር መትቶ እስራኤላውያንን ግን ጠብቆ ያንን ተአምራት የመጨረሻውን የሁሉንም ነገራቸውን በኩር በመታ ጊዜ አስቸኩለዋቸው አጣድፈዋቸው ነው እንዲያውም ውጡልን ብለው ያስወጧቸው ማለት ነው። ከወጡ በኋላ ግን ፈርዖን ከነዚህ ከእስራኤላውያን ይጠቀመው የነበረው ጥቅም ስለነበረ ጉልበታቸው በጣም ይጠቅመው ስለነበረ እነሱ እንግዲህ የነሱን ጉልበት እየበዘበዘ ብዙ ነገር ያደረገ ስለነበረ ከወጡ በኋላ ደግሞ እንደገና ባነንና ለለቃቸው አይገባም ሊይዛቸው ይገባል ብሎ እንደገና በሱ ዘንድ ያሉትን ታላላቅ ፈረሰኞች በጣም ጎበዝ የሆኑትን ፈጣን የሆኑትን ፈጣን ለሆነ ነገር ወሳኝ ለሆነ ነገር የተዘጋጁ ፈረሰኞችንና ሰዎችን ወደነሱ ላከ ማለት ነው። በዚህን ሰዓት እስራኤላውያን እግዚአብሔር አወጣን ከዛ ነገር ብለው ተሻግረው ወተትና ማር ወደምታፈሰው ከነዓን ምድር ለመግባት በጉዞ ላይ ያሉ ወደ ባህሩ ወደዚህ ወደ ቀይ ባህር በቀረቡ ሰዓት ይሄ ነገር ሆነ። ከፊታቸው ባህሩ አለ፣ ከኋላቸው የፈርዖን ፈረሰኞች እየተከተሏቸው ነው። በዚህ ጭንቅ ውስጥ ያሉ በዚህ ምጥ ውስጥ ያሉ ወደፊትም የሆነ ነገር አለ፣ ወደ ኋላም የሆነ ነገር አለ። እነሱ የት ላይ ናቸው? መካከል ላይ ናቸው። ከባድ ሁኔታ ላይ ናቸው። ጭንቁ ላይ ናቸው። እዚህ ሰዓት ላይ ያው መናገር የሚገባቸው ያወጣቸውን መሪ ስለነበረ እንዴት እንደዚህ ታደርገናለህ? በዛው ያለን እንግዲህ ፈርዖን አለቅም ባለ ሰዓት እግዚአብሔር የሆነ ተአምራት ባደረገ ጊዜ አለቅም በሚል ሰዓት እነዚህ ህዝብ በቃ ይቅርብን ያሉ ይመስለኛል። ለዚህ ነው እዚህ ጋር የደገሙት። ይሄ ሁሉ ነገር እየሆነ ሊለቀን ካልቻለ በቃ ሊለቀን አይችልም ማለት ነው። ስለዚህ በቃ ይቅርብን፣ እዚሁ ዘመናችንን እየተገዛን እንኑር። ለምን ይሄን ሁሉ ተአምራት አይቶ ሊለቀን ካልቻለ ከባድ ነገር ነው ማለት ነው። እኛን መልቀቅ አይችልም ማለት ነው ብለው በነዛ ሁሉ ተአምራት የፈርዖን ልብ አለመፍራቱ እነሱን ለመልቀቅ አለመፈለጉ ያሰጋቸው ይመስለኛል። ከዚህ በኋላ ምንም ነገር ቢመጣ ሊለቀን አይችልም የሚል ፍርሃት ውስጥ የገቡ ይመስለኛል። ለዛም ነው ሙሴን በቃ ይሄን ሁሉ ተአምራት አይቶ ሊለቀን ካልቻለ በቃ ተው እንገዛለት ያሉት ይመስለኛል። ከዛ በኋላ እንግዲህ ሙሴ እግዚአብሔር ህዝቤን
በጸናች ክንዴ አውጥቼ ወተትና ማር ወደምታፈሰው ምድር አስገባለሁ ብሎ ተናግሮኛል ብሎ እነሱን አበረታቶ ያወጣበት መንገድ ስላለ ነው እዚህ ላይ እንደዚህ ያሉት ልክ እዛ ወቅት ላይ ምን አሉት ሙሴን ብለንህ ነበር ከባድ ነው ብለንህ ነበር ሊለቀን የሚችል ሰው እንዳልሆነ ነግረንህ ነበር በመጨረሻ እግዚአብሔር ያንን ነገር ሲያደርግ በኩራቸውን ሲመታ ይውጡልኝ ይሄዱልኝ ብሎን ነበር ህዝቡ ከዛ በኋላ ግን ሐሳቡን ቀየረ ለቃ ሊለቀን የሚችል አይነት መሪ አይደለም ጥቅማችን በደንብ ገብቶታል ጉልበታችን በደንብ ጣፍጦታል ዘመናችንን የኛንም የልጆቻችንንም የትውልዳችንንም እየበዘበዘ መኖር ነበር የሚፈልገው እያሉ ሲያስረዱት እናያለን በመጨረሻ ግን ሙሴ የእግዚአብሔርን ድምጽ ሰምቶ ከእግዚአብሔር ተመርጦ ህዝቤን ታሻግርልኛለህ ህዝቤን ነፃ ታወጣልኛለህ ተብሎ ተጠርቶ የወጣ ይሄ መሪ ግን እንደዚህ አለ አንድ የሰማው ነገር ስላለ አትፍሩ አላቸው አሁን እዛ ሁኔታ ላይ ሆኖ አትፍሩ ማለት በጣም ከባድ ነው አትፍሩ ሊል የቻለበት ነገር ምንድነው ስንል ሰምቷል ከእግዚአብሔር ምን እንደሚል ይሄን ህዝብ እግዚአብሔር እንደሚያሻግር ይሄን ህዝብ እግዚአብሔር እንደሚያወጣ ይሄን ህዝብ ወተትና ማር ወደምታፈሰው ወደ ከነዓን ምድር አስገብቶ ያንን ምድር እንደሚያወርስ ጊዜ እንደደረሰላቸው በቃ እንዳለ እግዚአብሔር ሰምቷል የሰማ መሪ ስለነበረ ጥርት ያለውን የእግዚአብሔርን ድምጽ የሰማ ደግሞ ያወቀ እዛ ድምጽ ላይ ደግሞ እምነቱ የጸና ስለነበረ ሙሴ ምን አላቸው አትፍሩ አላቸው ሁኔታው እኮ እንደዛ የሚያስብል አይደለም በደም አሳማኝ ምክንያት አለ መሃል ላይ ናቸው እነዚህ ሰዎች ወደፊት እንዳይሮጡ ከፊት ባህር አለ ወደ ኋላ እንዳይመለሱ እነዚህ ፈረሰኞች እየተከተሏቸው ነው እዚህ ወቅት ላይ ሆኖ ግን ይሄ ትክክለኛን ድምጽ የሰማ በሰማውም ድምጽ ላይ እምነት ያለው ይሄ ጀግና መሪ ይሄ በቃ ይሄ መልካም መሪ ምን አላቸው አትፍሩ የሚልን ድምጽ ከአንደበቱ አወጣ አትፍሩ አላቸው እንዴት ነው ማንፈራው ሲሉ አትፍሩ ምን ይሆናል አሉ ዛሬ የምታዩቸውን ግብጻውያን ለዘላለም አታዩቸው አትፍሩ ዛሬ የምታዩቸውን ግብጻውያን ለዘላለም አታዩቸው ቆሙ አታዩቸውምና ምን በሉ አላቸው ቆሙ እግዚአብሔር ዛሬ ለእናንተ የሚያደርጋትን ማዳን ታያላችሁ ያማዳን እንዴት ነው ሲል እግዚአብሔር ራሱ ይዋጋላችኋል እናንተ ጦር መዛችሁ እናንተ የሆነ ነገር አድርጋችሁ አይደለም እግዚአብሔር ራሱ ብቻው ሲዋጋላችሁ ዝም ብላችሁ ታያላችሁ ይሄም ደግሞ ምን ይባላል የእግዚአብሔር ማዳን ይባላል ማዳኑ ምን እንደሆነ የምታዩበት የእግዚአብሔር አሰራር ይሆናል ያለ ሙሴ ህዝቡን ሲያበረታታ እናያለን ዛሬ እንደዚህ ይላችኋለሁ ወገኖቼ የእግዚአብሔር ማዳን ለኔና ለናንተ ለህዝባችን ለሀገራችን ለኢትዮጵያ ቤተክርስቲያን ይሆናል የእግዚአብሔር የማዳን ጉብኝት ይሆናል እላችኋለሁ የእግዚአብሔር የማዳን ጉብኝት ምንድነው እግዚአብሔር የማዳኑን ጉብኝት በሰው ዘንድ ሲያመጣ ወደ ሰው ህይወት ሲያመጣ ለዚህ ቤት ማዳኔን አደርጋለሁ ሲል ምን ይሆናል አው እግዚአብሔር አንድ ልዩ ማዳን አለው አንድ ልዩ ማዳን አለው እሱም ምንድነው ስንል ከጨለማ ወደሚደነቅ ብርሃን የመጣንበት ሰይጣን ያፈረበት ሰይጣን የደነገጠበት በእኛ ህይወት ብዙ አጀንዳና ዕቅድ ኖሮት እግዚአብሔር በራሱ ሰዓትና ጊዜ ድንገት በሚመስለኛ ለእግዚአብሔር ግን ከዘላለም አጀንዳው ጀምሮ በተቀጠረችው ቀን መጥቶ እኛን ከዛ ከጨለማ ወደሚደነቀው ብርሃን ሲጠራን ሰይጣንን አስደንግጦ አሳፍሮ ዕቅዱን ሁሉ አበላሽቶ በህይወታችን አዲስ ነገር የሆነበት ማዳን አለ ወደዚህ ቃል ስንመጣ ግን ምን አይነት ማዳን ነው ያደረገው እግዚአብሔር ስንል አው
ዘመናቸውን ከተገዙበት የመጀመሪያ የእግዚአብሔር ማዳን ለዛ ህዝብ ሲሆን እንዲህ ነው የሆነው ማንንም ሊያወጣቸው አይችልም ነበር የእግዚአብሔር ክንድ ባይመጣ ኖሮ የእግዚአብሔር እጅ ባይመጣ ኖሮ እግዚአብሔር የቀጠረላቸው ጊዜ ባይመጣ ኖሮ እግዚአብሔር ራሱ በብዙ ተአምራትና ድንቁ ባይመጣ ኖሮ የህዝብ ከፈርዖን እጅ ፈልቅቆ ሊያወጣው ምንም ነገር አይኖርም ነበር እንኳን ሌላ ነገር ቀርቶ አይደለም እግዚአብሔር እንኳን ያን ሁሉ ተአምራት ያደረገ ምን ያህል ፈርዖን የእግዚአብሔርን ተአምራት እንደተገዳደረና እንደታገለ እነዛን ሁሉ ብዙ ነገሮች ያየ እስከ መጨረሻው አለቅም እንዳለ አይተናል በእግዚአብሔር ቃል ያ ማለት እነሱን የያዘበት መያዝ እነሱን ሊለቅ የማይፈልግበት ፍላጎት በጣም የታየበት ነው ስለዚህ የእግዚአብሔር ማዳን በሰው ህይወት ሲሆን የእግዚአብሔር የማዳን ጉብኝት ወደ ሰው ህይወት ሲመጣ ሊሆን የሚችለው ነገር ምንድነው ስንል መላቀቅ ከማይገባን ነገር ከማንችለው ነገር ሊለቀን ከማይችለው ነገር ሰው ሀብት ንብረት የተለያያለን የምንላቸው ነገሮች ሊያላቅቁን ከማይችሉ ነገሮች እግዚአብሔር ምን ያደርጋል በጸናች ክንዱ ምን መንጭቆ ያወጣናል ያላቅቀናል የእግዚአብሔር የማዳን ጉብኝት ወደ ሰው ህይወት ሲመጣ የመጀመሪያ የሚሆነው ይሄ ነው መላቀቅ ነፃ መውጣት ተደላድሎ ዘመኔን እንዲና እንዲያ አደርጋለሁ ብሎ ካለው ጠላት መንጭቆ ማውጣት እኛ ራሳችን ልንላቀቅ ከማንችልበት ነገር ተላቀን መውጣት ይሆናል ለእስራኤላውያን የእግዚአብሔር ማዳን እንዲህ ነው ያደረገላቸው ማንንም ነፃ ሊያወጣቸው ከማይችለው ዘመናቸውን በሙሉ ጉልበታቸውን እየተበዘበዙ ከሚኖሩበት ህይወት ምን አላቸው መንጭቆ አወጣቸው እግዚአብሔር በጸናች ግንዱ ታግሎ አወጣቸው በብዙ ተአምራትና ድንቅ አድርጎ አወጣቸው አስበውት አቀደውት አልመውት የማያውቁት መፈታትና ነፃነት ሆነላቸው እኛም በህይወታችን እንደሆነው ማለት ነው ማን ሊያወጣን ይችል ነበር በነበርንበት ሁኔታ ባለንበት ሁኔታ ማንንም ሊያወጣን በማይችለው ሁኔታ እግዚአብሔር በማዳኑ መጥቶ መንጭቆ እንዳወጣን ማለት ነው ስለዚህ ለእናንተ የሚያደርጋትን ማዳን እዩ አላቸው ምንድነው ይሄ እግዚአብሔር ማዳን ምንድነው ሲሉ በማዳኑ ከዛ ወጡ አሁን ደግሞ መካከል ላይ አሉ ከፊታቸው ባህር አለ ከኋላቸው ጠላት አለ ታያላችሁ የእግዚአብሔርን ማዳን ታያላችሁ ሲል ያ የእግዚአብሔር ማዳን እነሱን መንጭቆ ካወጣ በኋላ በሁለተኛ ደረጃ ምን አደረገ ተአምራት ሆነ ሊሆን የማይችል ነገር ሆነ ሊሆን የማይችል ነገር ባህር ተከፈለ ውሃ እንደ ግርግዳ ቆመ ይሄ በምንም አይነት ሂደት በምንም አይነት አካሄድ ልናመጣው የማንችለው እግዚአብሔር ግን ለህዝቡ ማዳኑን መግለጥ በፈለገ ጊዜ ሊሰራው የሚችል ነገር ሆነ ምን ሆነ ተአምራት ሆነ ሊሆን የማይችል በምንም አይነት መልኩ ሊፈጸምና ሊከናወን የማይችል ማንንም ምንም ነገር ስላደረገ ስላለው ሊያደርገው የማይችል ነገር ሆነ እርሱም ምን ሆነ ውሃ እንደ ግርግዳ ቆመ ባህር ተከፍሎ እንደ ግርግዳ ቆመ በመሃል ሊራመዱበት የሚችሉት ደረቅ መሬት የተመቸ መሬት የሚራመዱበት መሬት የሚንቀሳቀሱበት መሬት በደረቅ መሬት ተሻገሩ ነው የሚለው ያ የተከፈለው ባህር መሬት እንኳን ውሃ የለውም ነበር ጭቃ እንኳን የለውም ነበር በደረቅ መሬት ተሻገሩ ይላል በፍጹም ሊሆን የማይችል ነገር እግዚአብሔር በእነሱ ህይወት አድርጎ በእንደዛ አይነት አካሄድ እንዲሻገሩ አደረገ ከዛስ እነዚህ አሳዳጆቻቸው ተከትለዋቸው እዛ ባህር ውስጥ ገቡ
እዛ ባህር ውስጥ ሰጠሙ ተከትለዋቸው ገቡ እስራኤላውያን በደረቅ ምድር ተሻገሩ ከዛ የእግዚአብሔር ውጊያ ጀመረ በእግዚአብሔር ማዳን ይህንን ተአምራት አዩ መጀመሪያ ከዛ እነሱ ከተሻገሩ በኋላ ጠላቶቻቸው በሙሉ አሳዳጆቻቸው በሙሉ እዛ ባህር ውስጥ ገቡ እዛ ባህር ውስጥ ከገቡ በኋላ ይሄ ውሃ ምን አለ ተመለሰ በጠላቶቻቸው ላይ ተመለሰ አያችሁ እግዚአብሔር ምን ማድረግ ጀመረ ማለት ነው ውጊያውን ጀመረ ማለት ነው በተአምራቱ ህዝቡን አሻገረ የመዋጋቱን እንዴት እንደሚዋጋላቸው ደግሞ በዛ አሳየ በራሱ ተአምራት ውሃውን በመመለስ ጠላቶቻቸውን አጠፋ ለዚህ ህዝብ ግን ምን ሆነ መሻገር ሆነ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ እና እግዚአብሔር ስለእናንተ ይዋጋል እናንተ ዝም ትላላችሁ ከእናንተ የሚጠበቅ ምንም ነገር የለም እናንተ ልታደርጉለት የምትችሉት ምንም ነገር የለም እናንተ ልታደርጉት የምትችሉት ነገር ቢኖር አንድ ነው እርሱም ዝም ብላችሁ የእግዚአብሔርን አሰራር ማየት ዝም ብላችሁ የእግዚአብሔርን አደራረግ ማየት ይያለ ሙሴ ሲነግራቸው በእግዚአብሔር ቃል ሲያበረታቸው እናያለን ከዛ የእግዚአብሔር ማዳን በመጀመሪያ ከጠላታቸው መንጭቆ አውጥቶ ነፃነታቸውን ሰጣቸው ከዛ በመቀጠል በህይወታቸው ምን ሆነ የእግዚአብሔር ተአምራት ሆነ ሊሆን የማይችል ነገር በሰው ሊሆን የማይችል ነገር በተለያየ ነገር ሊሆን የማይችል ነገር ባህር ተከፈለ ውሃ እንደ ግድግዳ ቆመ በደረቅ ምድር ተሻገሩ የእግዚአብሔር ታላቅ ተአምራት ሆነ ደግመው ላያዋቸው ጠላቶቻቸውን ደግመው ላያዋቸው እግዚአብሔር ምን አላቸው በባህር አሰጠማቸው እግዚአብሔር ምን አለላቸው ተዋጋላቸው እግዚአብሔር ምን አለላቸው በጠላቶቻቸው ላይ በበቀል ወጣላቸው ዛሬ ምን እንደዚህ ይላችኋለሁ የእግዚአብሔር ቤተሰቦች እግዚአብሔር ለእናንተ ማዳንን ያደርጋል አዎ ከጨለማ ወደሚደነቅ ብርሃን መተናል በዚህ በመንኖርበት ዓለም በዚህ በወደቀ ምድር ስንኖር በመንሄድበት ነገር በጣም በብዙ ጭንቅ ውስጥ አላችሁ ከፊትም ከኋላም እምትሉት እንደነዚህ የእስራኤል ህዝቦች በጣም የተጨነቃችሁበት ረጅም ተጉዛችኋል ወደ ኋላ እንዳትመለሱ ምንመለስበት ምንም ህይወት የለም እንዲና እንዲያባረርገው እንዲሆናል እንዲና እንዲያባረርገው እንዲሆናል ብላችሁ በብዙ ጭንቅ የምታልፉበት እነግራችኋለሁ ዛሬ እንደዚህ የእግዚአብሔር ቃል የእግዚአብሔር ማዳን ይሆናል የእግዚአብሔር የማዳን ጉብኝት ይሆናል ይሄ የእግዚአብሔር የማዳን ጉብኝት ምንድነው የሚያደርገው ስንል ከኛ አይምሮ በላይ የሆነን ነገር ያደርጋል ዳንድ ነገሮች እኮ በብዙ ነገር ሞክረናቸው በሞከርናቸው ነገሮች የሚስተካከሉ ስላልሆኑ ትተናቸው ቁጭ እንላለን እንኳን በብዙ ነገር የሚስተካከል አልሆነ እንደዚህ አይነት ነገሮች የእግዚአብሔርን የማዳን ጉብኝት ነው የሚፈልጉት እግዚአብሔር በማዳን ጉብኝቱ ወደ ያንዳንዳችን ይመጣል ይሄ የማዳን ጉብኝት ወደ ህዝቡ እግዚአብሔር ሲያመጣ ወደ ቤታችሁ ሲያመጣ ወደ እናንተ ሲያመጣ ወደ ነገራችሁ ሲያመጣ ወደ ቤተ ክርስቲያን ሲያመጣ ወደ ምድራችን ሲያመጣ ምን ይሆናል ስንል በሰው ዘንድ የማይቻል የተለያየ ሁኔታ ሊያደርገው የማይችል እግዚአብሔር ብቻውን የሚያደርገው አንድ ነገር ይሆናል ልክ ባህር እንደተከፈለው ማለት ነው ይሄ ባህር እኮ ከተከፈለ በኋላ የሙሴት ማርያም እኮ ከበሮዋን አንስታ እንዲህ ብላ የዘመረችው ብቻውን ተአምራትን የሚያደርግ እግዚአብሔር ነው ያለችው
እዛ ባህር መክፈል ውስጥ የሙሴ እጅ የለበትም እዛ ባህር መክፈል ውስጥ የሆነ የሳይንቲስት ምርምር የሆነ ነገር የለበትም የተቆፈረ በአካፋ የተዛቀ በውሃን ለመገደብ የተደረገ እንቅስቃሴ አልነበረም ባህር ነው የሆነ ኩሬ አይደለም በሆነ ነገር ግድብ አድርገውት የሚያልፉት ጉዳይ አይደለም የእግዚአብሔር የብቻው ስራ ነው ለዛ ነው ማርያም እንደዛ ብላ የዘመረችው ስለዚህ የእግዚአብሔር የማዳን ጉብኝት ሲሆን ሰው ሊሰራው የማይችል እግዚአብሔር ብቻውን ተአምራትን የሚያደርግበት በምንም አይነት ሁኔታ ሊሰራ የማይችልን ነገር እግዚአብሔር ምን ያደርጋል ይሰራል ያ ደግሞ ለእግዚአብሔር ምን ያደርግለታል ስንል ብቻውን ተአምራትን ስላረገ ብቻውን ምስጋናና ክብር ይወስድበታል ዛሬም እኛ እንደምናነበው ከብዙ ዘመናት በኋላ ተጽፎልን እንዳነበብነው እንዲሁ በዘመናት መካከል እግዚአብሔር እኮ በዛ ቤት ላይ ያደረገው ተብሎ እግዚአብሔር የሚመሰገንበት እግዚአብሔር የሚከብርበት ስለ እግዚአብሔር የሚወራበት ነገር ይሆናል ማለት ነው በሁለተኛ ደረጃ የማዳን ጉብኝት እግዚአብሔር ለሰው ሲያረግ ምን ይሆናል ስንል ደግመን የማናየው ነገር በህይወታችን ይሆናል ብንፈልገው እንኳን የማናገኘው በህይወታችን በጣም አስቸጋሪ በጣም አሰቃቂ መቼ ነው ከዚህ የምላቀቀው መቼ ነው ከዚህ ይሄ ነገር ከህይወት የሚያበቃው የምንለው ነገር እግዚአብሔር ከህይወታችን ያስወግዳል ደግመን የማናየው ደግመን የማንመለስበት ደግመን ያንን ኑሮ የማንኖረው አንዳንድ ነገሮች አስቸጋሪም ቢሆኑ መጥፎም ቢሆኑ የተወሰነ ጊዜ አንገሸግሹንና ከዛ ቀናትን እየጨመርን ስንሄድ እንለምደዋለን አስቸጋሪ ሆኖ የሚያስጠላ ሆኖ መውጣት ያቀተናል ለምን ስንል ከመልመዳችን የተነሳ ማለት ነው አዳፕት እናረጋውና እንቀጥላለን እንደዛ እንኳን የሆነው ነገር እግዚአብሔር ምን ያደርጋል ባንፈልግም መንጭቆ ያወጣናል ብንናፍቀውም ደግመን ላናየው በህይወታችን የማይደገም ነገር እግዚአብሔር ያደርጋል በህይወታችሁ የማይደገም ነገር እግዚአብሔር ያደርጋል ደግማችሁ ወደ ኋላ የማትመለሱበት ደግማችሁ ያንን ምዕራፍ የማታዩበት ደግማችሁ ያንን ኑሮ የማትኖሩበት ደግማችሁ ያንን እንቅስቃሴ የማትንቀሳቀሱበት አዲስ ምዕራፍ ውስጥ እግዚአብሔር ያስገባል በማዳኑ ይሄ ይሆናል በሶስተኛ ደረጃ ምን ይሆናል ስንል ብቻውን ይዋጋልናል ብዙ ጠላት አለ አዎ የሰይጣን ጠላት አለ ዋናው ጠላታችን ሰይጣን ነው ከዛ እሱ የሚጠቀምባቸው ነው ከዛ ስጋና ደም ነው የኛም ክፉ ሐሳብ ነው እኛን ሊያጠፋ እኛን ወደ ኋላ ሊመልስ እኛን ወደ ነበርንበት ቁዘማ ሊመልስ የሚፈልገውን ማንኛውንም ጠላታችንን እግዚአብሔር ምን ይልልናል ይዋጋልናል እኛ ሳንረዳው የኛ የሆነ ነገር ሳይረዳው ብቻውን ተዋግቶ ያሸንፍልናል ብቻውን ተዋግቶ ድል ይነሳልናል ብቻውን ተዋግቶ ላይከተሉን ያደርግልናል ለእስራኤላውያኖች የሆነው እንደዛ ነው ዛሬም እላችኋለሁ ወገኖቼ የእግዚአብሔር ማዳን ለናንተ ይሆናል ለቤታችሁ ይሆናል ለኑሯችሁ ይሆናል ለአገልግሎታችሁ ይሆናል ለስራችሁ ይሆናል ለትምህርታችሁ ይሆናል ለምድራችን ይሆናል ለህዝባችን ይሆናል በማዳኑ ተአምራትን እግዚአብሔር ያደርግልናል በማዳኑ መውጣት ከሚገባን ነገር ያወጣናል በማዳኑ ሰው ሊሰራ የማይችለውን ሰው ሊያደርግ የማይችለውን የተለያየ ምርምር ሊያደርግ የማይችለውን እግዚአብሔር ብቻውን አደረገ የምንለውን ታላቅ ተአምራት ያደርጋል ዘመናትን እንዲወራለት የሚያደርገን ደግመን ያንን ምዕራፍ ላንኖረው ደግመን ወደዛ ምዕራፍ ላንመለስ እግዚአብሔር አዲስ ምዕራፍን ይከፍትልናል እኛ ያልቻልናቸውን
ምናልባት እንዲና እንዲያነን ብለው ያሉትን እግዚአብሔር ከትንሽ እስከ ትልቅ ያለውን ማንኛውንም አይነት የጠላት አሰራር ማንኛውንም የጠላት አገዛዝ ብቻውን ተዋግቶ ለኛ ድሉን ይሰጠናል። ይህን በማድረግ ሁለንተናችንን ይጎበኛል። ዛሬ ለኔና ለናንተ ለህዝባችን ለወገናችን የእግዚአብሔር የማዳን ጉብኝት ይሆናል። እግዚአብሔር ስም የተባረከ ይሁን። ለዚህ እግዚአብሔር ቃል ደግሞ እንጸልያለን። እግዚአብሔር በማዳኑ ይጎበኘናል። ስሙ ይባረክ። እግዚአብሔር አምላካችን እግዚአብሔር አባታችን በጌታ በኢየሱስ ስም እናመሰግናለን። ዛሬ ደግሞ እኔና ወገኖቼ በእንዲህ አይነት ሁኔታ በፊትህ እንደዚህ ቃልህ በፊትህ እንድንሆን ስለረዳህን ስላገዝከን ኃይል ብርታት አቅም ጉልበት ስለሆንከን በነገር ሁሉ የሚረዳንን መለኮታዊ አንተን ጸጋና መንፈስ ስለለቀቅልን ቃልህን ስለለቀቅልን በጌታ በኢየሱስ ስም ክብር ላንተ ይሁን። አሁንም እግዚአብሔር ሆይ እንደዚህ ቃል መሰረትን እጸልያለሁ። አይኖቼ ማዳንህን አይተዋልና እንዳለህ ባሪያህ ዛሬ እግዚአብሔር ሆይ አይኖቻችን ማዳንህን ሊያው በማዳንህ ውስጥ ያለውን ጉብኝት ማግኘት ሊሆንልን እግዚአብሔር የዘላለም አምላክ ሆይ ለኔና ለሕዝብህ ለኢትዮጵያ ቤተክርስቲያን ለምድራችን ለሀገራችን ለሕዝባችን እግዚአብሔር ሆይ የማዳንህ ጉብኝት እንዲሆንልን የማዳንህ በረከት እንዲሆንልን የማዳንህ እግዚአብሔር ከለላ እንዲሆንልን በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አምላክ ሆይ በብዙ ጭንቅ ውስጥ ላሉ ልጆችህ በብዙ ጭንቅ ውስጥ ላለው ሕዝባችን በብዙ ሕዝብ ጭንቅ ውስጥ ላለው እግዚአብሔር ሆይ እያንዳንዱ ጎዳና እኔ ጸልያለሁ በጌታ በኢየሱስ ስም ማዳንህ ይገለጥበት በጌታ በኢየሱስ ስም ማዳንህ ይታይበት በጌታ በኢየሱስ ስም ማዳንህ ይሁን በጌታ በኢየሱስ ስም በማዳንህ ታደግ በማዳንህ ስራት ይፈታ በማዳንህ ጉብኝት ይሁን በማዳንህ ጠላቶቻችን ይደንግጡ። እግዚአብሔር የዘላለም አምላክ ሆይ ያንተ ማዳን ይህንን ያደርጋልና በጌታ በኢየሱስ ክርስቶስ በማዳን መውጣት ከሚገባን ነገር መውጣት ሊሆንልን መላቀቅ ከሚገባን ነገር መላቀቅ ሊሆንልን ደግመን የማንኖረውን ኑሮ መኖር ሊሆንልን አዲስ ምዕራፍ ሊከፈትልን እግዚአብሔር በሰው የማይቻል ያንተ እጅ ብቻ የሚሰራው ተአምራት ሊሆንልን ጠላቶቻችን ሊዋረዱ ጠላቶቻችን ሊሰጥሙ ጠላቶቻችን ሊገደሉ እግዚአብሔር የዘላለም አምላክ ሆይ ለኔና ለሕዝብህ የማዳንህ ጉብኝት እንዲሆን በጌታ በኢየሱስ ስም እንለምንሃለን። ይህን ታደርግልናለህና ይህን ትሰራልናለህና ስምህ ይባረክ። ስለ ሁሉ ክብር ላንተ ይሁን። ሁሉን ለታመኑ እጆችህ አሳልፈን ሰጠን። የማዳን ጉብኝትህንም ስለምታሳየን ተመስገን። በጌታ በኢየሱስ ስም አሜን።